ክርስቶስ ከተናገራቸው ውጭ ያሉትን የማይቀበሉ ከሆነ ከመጽሐፍ ቅዱስ ጥቅስ እየተጠቀሱ እኛን መጠየቅ ማቆም ነበረባቸው። ወልድ ከአብ ተቃራኒ የሆነው ነገር አያደርግም ማለት ነው። ልብ በሉ። ከአብ ተቃራኒ የሆነ ነገር የአብ ፈቃድ ያልሆነ ነገር ምክንያቱም በስላሴ ዘንድ አንድ ፈቃድ ስላለ የአብ ፈቃድ ያልሆነው የአብ ጉድ ያልሆነው አብ የማይወደው አብ የማይፈቅደው ወልድ ከራሱ ሊያደርግ አይችልም። ይሄ በጣም አስገራሚ የሆነው የስላሴን የስምረት አንድነት የሚያመለክት ነው። የስምረት አንድነት ስለዚህ ወልድ ከአብ ተቃራኒ ያደርግም አብም ከወልድ ተቃራኒ ያደርግም መንፈስ ቅዱስም ከአብ ከወልድ ተቃራኒ ያደርግም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የዚህ ሚዲያ ተከታዮች እንደምን አላችሁ? አሜን። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ በያዝነው መርሃ ግብር መሰረት በመሰረታዊነት የኢየሱስ ክርስቶስን አምላክነት የሚጠራጠሩ ሰዎች የሚያነሷቸውን ጸነን የሚሉ የመጽሐፍ ቅዱስ ክፍለ ምንባባትን እያነሳን ከኦርቶዶክሳዊ የመጽሐፍ ቅዱስ አረዳድ ጀምሮ አንዳንድ ጸነን የሚሉ ጥቅሶችን እንዴት መረዳት እንዳለብን ማብራሪያዎችን ስናደርግ ቆይተናል። እየገባችሁ የተለቀቁ ቪዲዮዎችን እንድትመለከቱ ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ ለብዙ ሰዎች ደግሞ እንዲዳረስ ሼር እንድታደርጉ ከመጠየቅ ጋር ዛሬ በጣም ባጭሩ ወደ ምንመለከተው ርዕሰ ጉዳይ ወስዳችኋለሁ። ዛሬ እንግዲህ ባጭሩ ለማየት የምንሞክረው በዮሐንስ ወንጌል ምዕራፍ 5 ቁጥር 19 ላይ ያለውን ቃል መነሻ በማድረግ ነው። እዛ ላይ ምን ይላል? እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም ይላል። ወልድ ከራሱ ሊያደርግ ምንም አይችልም። እንግዲህ ይህንን ጥቅስ ይዘው ወልድ ፍጡር ስለሆነ ነው በራሱ ምንም ማድረግ የማይችል ነው ብለው የቻይነት ወሰን እንዳለበት ወይም ገደብ እንዳለበት ማይቲ አይደለም። እንደዛ ማይቲ ካልሆነ ደግሞ እንዴት አምላክ ልንለው እንችላለን? የካህሊነት ችግር ያለበትን አካል እንዴት አምላክ ብለን ልናመልከው ልንገዛለት እንችላለን? ስለዚህ ወልድ አምላክ አይደለም ብለው አምላክ አይደለም የሚለውን ሐሳባቸውን ለማረጋገጥ ወይም ለማስረገጥ ይህንን ጥቅስ መደበቂያ ወይም መነሻ አድርገው የሚያነሱ ሰዎች አሉ። ስለዚህ ኦርቶዶክሳዊው አረዳድ ምንድነው? እንግዲህ በተደጋጋሚ ሲገለጽ እንደሰማችሁት በቤተክርስቲያን ኦርቶዶክሳዊ የሆነ የቅዱሳት መጻሕፍት አረዳድ አለ። የቅዱሳት መጻሕፍት ቁልፍ ቤተክርስቲያን ውስጥ ነው ያለው። ደጋግሜ ነው የምናገረው። ቅዱሳት መጻሕፍትን መተርጎም ማብራራት የምትችለው ቤተክርስቲያን ናት። ቤተክርስቲያናዊ ከሆነው አረዳድ ከወጣን ብዙ ውዝግብ ግራ መጋባት ውስጥ መግባታችን የማይቀር ነው የሚሆነው። በነገራችን ላይ አንረዳውም ራሱ መጽሐፍ ቅዱስ። ስለዚህ በጥንቃቄ ቃሉን ይዘን እንድንረዳ ምን ማለት ነው አሁን ቤተክርስቲያን እንዴት ነው የምትረዳው? ቤተክርስቲያናዊ የሆነው የአረዳድ መርህ ምንድነው? የዚህ ቃል ወልድ በእርግጥ ምንም ማድረግ አይችልም እያለን ነው ይሄ የሚለውን ጥያቄ እንጠይቅ። እንግዲህ ይሄ ራሱ ኮንቴክስቱ ወልድ ምንም ማድረግ የማይችል መሆኑን አያስረዳም። በነገራችን ላይ ምንድነው የሚለው እዚህ ላይ? እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ምንም ሊያደርግ አይችልም ማለት። በሌላ አባባል ምን እያለ ነው? አብ የሚያደርገውን ያደርጋል እያለን ነው። ስለዚህ አብ የሚያደርገውን የሚያደርግ ከሆነ ያለ መቻል ችግር እንዴት ሊኖርበት ይችላል? አሁን ለወልድ የምንጠቅሰው ጥያቄ ራሱ ለአብም ይጠቀሳል። ጥያቄው በተገላቢጦሽ ማለት ነው። አብ ሁሉም ማድረግ የሚችል ወልድ ሁሉም ማድረግ የማይችል እንደሆነ አድርገው የሚያስቡ ሰዎች ካሉ ይሄ አነጋገራቸው ትክክል አለመሆኑን በምንድነው መረዳት የሚችሉት? አብ ሲያደርግ ያየውን ያደርጋል እያለ ነው። ስለዚህ በሌላ አባባል ምን ማለት ነው? አብ የሚያደርገውን ያደርጋል እያለ ነው። አብ የሚያደርገውን የሚያደርግ ከሆነ እንግዲያውስ አይችልም ወልድን ስንል አብንም አይችልም እያለ ነው ማለት ነው። ወይም ትንሽ ወረድ አድርገን እንደውም በደንብ እናነበው ንባቡን። ቁጥር 20 ላይ ለምሳሌ እንደዚህ ይላል፣ አብ ወልድን ይወደዋልና የሚያደርገውን ሁሉ ያሳየዋል፣ እናንተም ትደነቁ ዘንድ ከዚህ የሚበልጥ ስራ ያሳየዋል። ልብ በሉ፣ ያሳየዋል እንዲህ ካለ በኋላ ቁጥር
አንድ ላይ ደግሞ ምን እንደሚል ስሙ አብ ሙታንን እንደሚያነሳ ሕይወትንም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል አብ እንደሚያደርገው ወልድ ያደርጋል ይያለ ነው አብ ወልድ ከራሱ ምንም ማድረግ ካልቻለ ለምንድነው አብ እንደሚያደርገው ወልድ ያደርጋል ለምንድነው ቢለን አብ ልብ በሉ ሕይወትን ሙታንን እንደሚያነሳ ሕይወትን እንደሚሰጣቸው እንዲሁ ነው ያለው ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል ስለዚህ ተመልከቱ አብ የሚያደርገውን ወልድም ያደርጋል ይያለ ነው አብ የሚያደርገውን ወልድም ያደርጋው አብን ወልድን በራሱ ምንም ማድረግ አይችልም ስንልኩ በሌላ አባባል አብንም በራሱ ምንም ማድረግ አይችልም ይያለ ነው በዚህ ኮንቴክስት ራሱ ማለት ነው ይልቁኑ ይሄ ቃል ወልድ በራሱ ምንም ማድረግ የማይችል መሆኑን የሚያመለክት ሳይሆን አብ የሚያደርገውን ነው ወልድ የሚያደርገው አብ የማያደርገውን ወልድ አያደርግም የሚለው ነው ኮንቴክስቱ ራሱ የሚያስረዳው ማለት ስለዚህ አብ የሚያደርገው ራሱ ወልድ የሚያደርገው አብ የሚያደርገውን ራሱን ነው ምሳሌ አድርጎ ሲያቀርብ ምንድነው ያለው አብ ሙታንን እንደሚያነሳ ሕይወትን እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል በማለት አብ የሚያደርገው ያንኑ ወልድ እንደሚያደርግ ነገር ስለዚህ የክብር አንድነታቸውን የስልጣን አንድነታቸውን እንደውም የበለጠ የሚያስረዳ የመጽሐፍ ቅዱስ ንባብ ነው ሰዎች ግን እንግዲህ እስመሰብ ለከዩ ሃይማኖት ያለብሳ እንደሚባሉ ሰዎች ለስተታቸው መደበቂያ ይሆነናል መሸሸጊያ ይሆነናል ብለው የሚያስቡትን ነገር እየጠቀሱ ብዙ ውዝግቦችና ግራ መጋባቶችን ማንሳታቸው የማይቀር ነው እንግዲህ ሰው ባለማመን ውስጥ ካለ ግልጽ የሆነውን ነገር እንኳን ያዛባዋል አለማመን በጣም አደገኛ ነገር ነው ካለማመን የተነሳ የሚመነጭ በጣም ብዙ ጥያቄ አለ ያን በጣም አውቅ ለምሳሌ አህዛብ የሚያነሱት ጥያቄ አለ የምታውቁት ማለት ነው እኔ አምላክ ነኝ ያለበት ጥቅስ አለ በመጽሐፍ ቅዱስ እኔ አምላክ ነኝ ያለበት ጥቅስ ካለ እንቀበለዋለን ስለዚህ እሱ ራሱ እኔ አምላክ ነኝ ካላለ እንቀበለው የሚሉ ሰዎች አሉ አሁን ተመልከቱ ይሄ ያለማመን ጥያቄ ነው ለማመን ባለመፈለጋቸው ምክንያት ያቀረቡት ጥያቄ ነው ለምንድነው ያለማመን ጥያቄ ብዬ የምናገረው እንዴ ኢየሱስ ክርስቶስ ራሱ እኔ አምላክ ነኝ ብሎ ካላለ አልቀበለው ማለት ምን ማለት ነው ለምሳሌ ይሄንን ወደኛ ብናመጣው እኔ ሰው ወደ መሆን መመጣው እኔ ዮሐንስ ሰው ነኝ ብዬ ስናገር ነው ወይስ በተፈጥሮ ሰው ሆኜ ስለተፈጠርኩ ነው አሁን እናንተ ዮሐንስ እኮ ሰው ነው ብላችሁ ስትናገሩ እኔ ስለኔ ሰው ነኝ ብዬ እስካልተናገርኩ ድረስ ሰው አይደለሁም ብሎ እንደማሰብ እኮ ነው ይሄ በእውነት እንደው በሪዝን ራሱ ያስከዳል ይሄ አንድ ነገር ስለራሱ ሲናገር ነው ያ ነገር ነው ብለን እንደምንናገረው የሚሆነው እኮ ማለት በጣም እንስሳት ለምሳሌ እንስሳ የሚሆኑት እንስሳ ነኝ ሲሉ ነው በግ መሆኑን እርግጥ መናገር ስለማይችሉ እነሱን ኮንሰርን ሊያደርግ ይችላል ግን አሁን ስለ በጎች እኛ በጎች ናቸው ብለን ስንናገር የኛ ምስክርነት ትክክል ሁሉ ላይሆን ይችላል ግን ይሄ እንደው መናገር አይችሉም ብለን እንስሳትን እንተዋቸውና ስለሰው እንኳን እኔ ስለኔ እስካልተናገርኩ ድረስ ሌሎች አካላት ሺ ጊዜ ስለኔ ቢናገሩ እኔ ሰው ወደ መሆን አልመጣም ማለት ነው ስለዚህ እኔ ወንድ ነው ሰው ነው ሚለውን የግድ ማገኘው እኔ ወንድ ነኝ ሰው ነኝ በየስናገር ነው ብሎ እንደማለት ነው ይሄ ማለት እነሱ ራሱ ስለራሳቸው እስካልመሰከሩ ድረስ ለምሳሌ አሁን አንድን በእስልምና ተከታይ ሰው ቢኖር እኔ እስላም ነኝ እስካላለ ድረስ እስላም ቢሆን እንኳን እስላም አይደለም ብሎ እንደማሰብ ነው ሌሎች ሰዎች እስላም ነው ብሎ ቢናገሩ እንኳን እኔ ነኝ እስካላለ ድረስ አይደለም ብሎ እንደማለት is that really logical ነው ይሄ ያለማመን ጥያቄ ነው በሌላ በኩል ደግሞ ቢናገርስ አሁን ለምሳሌ አሁን ለመቀበል ነው ወይ ይሄን ክርስቶስ ቃል በቃል እኔ አምላክ ነኝ ቢል እኔ አምላክ ነኝ ባለበት ጊዜ በእርግጥ እሱን ለመቀበል ፈልገው ነው ይሄን ጥያቄ የሚጠይቁ ሰዎች የሚጠይቁት ፈጽሞ አይደለም ወልድ ከራሱ ምንም ሊያደርግ አይችልም የሚለውንም ልክ በዚህ አውድ ነው በነገራችን ላይ በራሱ ምንም ሊያደርግ አይችልም የሚለውን የሚጠቅሱ ሰዎች የሚጠቅሱት ዝቅ ብለው ተመልከቱ አያዩም አውዱን ራሱ በቃ በራሱ ማድረግ አይችልም የሚለውን ብቻ ነጠቅ አድርገው ይወስዱና ስለዚህ በቃ የካህሊነት ችግር አለበት ብለው ይጠይቃል አሁን ተመልከቱ ይሄንን ጥቅስ አሕዛብ ራሱ ይጠቅሱታል
ወልድ ከራሱ ምንም ሊያደርግ አይችልም የሚለውን ጥቅስ ማለት ነው። ይህንን ቃል የጻፈው ግን ቅዱስ ዮሐንስ ወንጌላዊ ነው። ቅዱስ ዮሐንስ ወንጌላዊ የጠቀሰውን ይህንኑ ጥቅስ እየጠቀሱ ጥያቄ የጠየቁ መልሰው ቅዱስ ዮሐንስ ወንጌላዊ ስለ አምላካችን ክርስቶስ ያስተማረውን ትምህርት ግን መቀበል አይፈልጉም። ከራሳቸው ሐሳብ ጋር እየተጋጩ ነው የሚኖሩት ማለት ነው። ይሄ በጣም አሳዛኝ የሆነ አካሄድ ነው። ስለዚህ ያለማመን ጥያቄዎችን ማወቅ ይኖርብናል። ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል እኮ ብሏል። ግን ባይል ኖሮ አሁን እነሱ ስላላገኙት ነው ያለበት ካለ እኔ ይቀበላለሁ የሚሉት እኮ አሁን መጽሐፍ ቅዱስ ሙሉ በሙሉ ስተት ሆኖ ልክ እኔ ኢየሱስ ክርስቶስ እኔ አምላክ ነኝ ማለት ሲጀምር ነው ትክክል መሆን የሚጀምረው ማለት ነው በእነሱ አውድ ማለት። በመጽሐፍ ቅዱስ አንድ ቨርስ አንድ ጥቅስ ኢየሱስ እኔ አምላክ ነኝ ያለበት ሲኖር ከሆነ መጽሐፍ ቅዱስ ትክክል የሚሆነው። ስለዚህ መጽሐፍ ቅዱስ ውስጥ ያሉ ነገሮች በሙሉ ትክክል ሆነው ያቺ ቃል አለመገኘቷ ብቻ ናት መጽሐፍ ቅዱስን ትክክል እንዳይሆን ያደረገችው እያሉ ነው ማለት ነው በሌላ አነጋገር። ታዲያ ቢያንስ ለምንድን ነው ሌላው የማይቀበሉት? ተመልከቱ። ጥያቄያቸው ያለማመን መሆኑን በምንድን ነው የምናረጋግጠው? ክርስቶስ እኔ አምላክ ነኝ ሲል ነው የምቀበለው ብለው የሚናገሩ ሰዎች እኮ እኔ እግዚአብሔር ልጅ ነኝ ለምሳሌ ብሏል። ይሄን ግን አይቀበሉም። እኔ የዓለም ብርሃን ነኝ ብሏል። ይሄን ግን አይቀበሉም። ክርስቶስ የተናገረውን ስለራሱ ማለት ስለራሱ የተናገረውን በሙሉ አይቀበሉትም። የሚቀበሉት ትንሣኤና ሕይወት እኔ ነኝ ብሏል። የሚያምንብኝ ቢሞት እንኳን የዘላለም ሕይወት አለው ብሏል። ይሄን የተናገረው ክርስቶስ ነው። ትቀበላላችሁ? ይሄን አያችሁ? አትቀበሉም። እኔ አምላክ ነኝ ያለበት አለ ራሱ ምትሩት ልትቀበሉ አለመሆናችሁ የሚረጋገጠው እሱ እኔ ነኝ ያለ የተናገረው ስለማትቀበሉ ነው። የምትቀበሉ ቢሆን ኖሮ አልፋና ኦሜጋ እኔ ነኝ ያለውን ከመቀበል የበለጠ የሱን አምላክነት መቀበል ወዴት አለ? መጀመሪያው መጨረሻው እኔ ነኝ ብሎ ክርስቶስ ተናግሯል። ይሄን ግን አትቀበሉ። እኔና አብ አንድ ነን ብሏል። ፍጡር ከሆነ እኔና አብ ለምንድን አንድ ነን የሚለው ትቀበላላችሁ? ይሄን የተናገረው ክርስቶስ ነው፣ ግን አትቀበሉ። ስለዚህ እኔ አምላክ ነኝ ያለበትን ጥቅስ የምትፈልጉት ለሙግትና አለማመናችሁን የበለጠ ለማረጋገጥ ነው እንጂ ለማመን አይደለም። ቢሆን ኖሮ ሌሎችን በመቀበል ባረጋገጣችሁ ነበር። ግን በሌላ በኩል ደግሞ አሁን ቤተክርስቲያን የምታስተምረው ትውፊቱ ለምሳሌ በቤተክርስቲያን ያለው ቀኖና ትምህርት ዶክትሪኑን ይሄም በሙሉ ትክክል እንዳልሆነ ኮንሲደር አድርገው ነው እየጀመሩ ያሉት። ወይም በሌላ አነጋገር ነቢያት የተናገሩት አሉ፣ እሱን አንቀበልም አሉ። ሐዋርያት የተናገሩት አሉ፣ እሱን አንቀበልም አሉ። በሌላ አባባል ማለት ነው መጽሐፍ ቅዱስ ላይ የተነገሩትን በሙሉ ፎልሲፋይ ያደረጉ አልቀበልም አሉ። ስለዚህ እኛንም ምን አደረጉን? ወደነሱ ያለማመን ሜዳ ውስጥ ከተው ነቢያት ስለ ክርስቶስ የተናገሩትን እንዳንቀበል እንዳንጠቅሰው ማለት ነው። በጣም አይገርምም? ትክክል የሆነውን እንዳንጠቅሰው እንዳንቀበለው ለማድረግ እየተከደ ያለ በጣም አደገኛ የሆነ የማሳሰት ወይም የክህደት መንገድ ነው አጠያየቁ ራሱ ማለት ነው። ነቢያት ተናግረዋል። ለነሱ ጊዜ ሲሆን ሌሎች እነ መሐመድ ሌሎችም የተናገሩትን ችግር የለውም ሜንሽን ማድረግ። በእኛ ሲሆን ለምንድነው ነቢያት የሚናገሩትን መቀበል ትክክል ማይሆነው? ለምንድነው ሐዋርያት የተናገሩትን መቀበል ትክክል ማይሆነው? ተመልከቱ እንግዲህ እነዚያም በሙሉ ጭልጥ አድርገው አልቀበልም አሉና እንግዲህ እነዚያም በሙሉ የማይቀበሉ ከሆነ ክርስቶስ ከተናገራቸው ውጭ ያሉትን የማይቀበሉ ከሆነ ከመጽሐፍ ቅዱስ ጥቅስ እየጠቀሱ እኛን መጠየቅ ማቆም ነበረባቸው። ግን ይህንንም አያደርጉም። ተመልከቱ ምን ያህል ከፍ ባለ መንገድ በስህተት መንገድ ላይ እንዳሉ ለስህተት ራሳቸው ምን ያህል አጋልጠው እንደሰጡ የሚያመለክት ነው። እግዚአብሔር አይነ ልቡናቸውን ያብራላቸው። ስለዚህ ይሄ ያለማመን ጥያቄ ነው። ምንም ሊያደርግ አይችልም የሚለውን ይዘው የመጽሐፍ ቅዱሱን ሙሉውን ሐሳብ በአንድ ጥቅስ ላይ ተመስርተው ስለዚህ ወልድ ከራሱ ምንም ሊያደርግ አይችልም እና ስለዚህ ፍጡር ነው የማድረግ ችግር አለበት እያሉ መናገራቸው በጣም አሳዛኝ ነገር ነው። እንግዲህ ይሄ ያለማመን ጥያቄ መሆኑን ኮንቴክስቱ ላይ ቅድም በተናገርኩት መሰረት የተወሰነ ብልሽታ ሳይቻቸዋል። ግን ለእግዚአብሔር አይችልም የሚለው ቃል ሲነገር እግዚአብሔር አይችልም የቻይነት ችግር አለበት ማለት ነው ወይ? ለምሳሌ ቀላል ነገር እናንሳ። በመጽሐፍ ቅዱስ ዕብራውያን መልእክት ምዕራፍ 6 ቁጥር 12 ላይ እግዚአብሔር ሊዋሽ አይችልም ይላል። እያደመጣችሁ ነው ምዕመናን? ቅዱስ ዮሐንስ አፈወርቅ ይህንን ለአሁኑ ጥቅስ ዮሐንስ ወንጌል ምዕራፍ 5 ቁጥር 19 ላይ ላለው ማብራሪያ ሲያመጣ ወልድ ከራሱ ምንም ሊያደርግ አይችልም ማለት የቻይነት ችግር አለበት ማለት አይደለም።
አይችልም የሚለው ቃል ያን ሊያመለክት ስለማይችል ከዛም በኋላ አብነት ያመጣል አሁን የገለጽኩላችሁ እግዚአብሔር ሊዋሽ አይችልም ማለት እግዚአብሔር ካህሊነት የለውም ጉድለት አለበት ማለት ነው ወይ ነው ብሎ ይጠይቃል ሊዋሽ አይችልም ማለት ውሸት ከእግዚአብሔር ባህሪ ጋር አይስማማም ማለት ነው እንጂ እግዚአብሔር የካህሊነት የቻይነት ችግር አለበት ማለትን ሊያመለክት ይችላል ወይ ነው ጥያቄ ፈጽሞ አይችልም ስለዚህ አይችልም የምትለዋን ቃል ይዘው እንዲያ የሚሉ ከሆነ ራሱ እግዚአብሔር ሊዋሽ አይችልም የራሱ እግዚአብሔር ሊዋሽ አይችልም ስለዚህ ሊዋሽ አይችልም መባሉ እግዚአብሔር የካህሊነት ችግር አለበት ሚለውን ፈጽሞ ሊያመለክት አይችልም ፈጽሞ ይሄን ሊያመለክት ይችላል በሌላ አነጋገር ጥያቄውን ሌላ ጥያቄ መጠየቅ እንችላለን ለምሳሌ ጨለማ ብርሃንን ሊያሸንፍ አይችልም ወይም ጨለማ ብርሃን ሊሆን አይችልም ብንል ጨለማ ብርሃን ሊሆን አይችልም ማለት የጨለማነቱን ጠባይ አይለቅም የራሱን ምንነት ይጠብቃል ማለት ነው ወይም ደግሞ ብርሃን ጨለማ ሊሆን አይችልም ብለን ብንናገር የብርሃንነቱን ጠባይ አይለቅም በብርሃንነቱ ጸንቶ ይኖራል ማለት እንጂ የቻይነት ችግር አለበት በዚህ አውድ ማለት ነው ጨለማ ብርሃን የግዴታ ጨለማ ሲሆን ነው በቃ ጥሩ ቻይ እንደዚህ የሚሆነው ብሎ ማሰብ በጣም ይወደቅ አስተሳሰብ ምንም ማያስሄድ አሳማኝነትም የሌለው አስተሳሰብ ነው ስለዚህ ይሄ አረዳድ በጣም ይወደቀ ትክክለኛ ያልሆነ አረዳድ እንደሆነ ይሄን የምንሰማ ሰዎች ሁሉ ልብ ልንል ያስፈልገናል ስለዚህ አይችልም የሚለውን ቃል ለእግዚአብሔር በሚነገርበት አውድ ነው ልንናገር ምንችለው እግዚአብሔር ኃጢያት ሊሰራ አይችልም ማለት እግዚአብሔር ቻይ ወደ መሆን የሚመጣው ኃጢያትን ሲያደርግ ነው ብሎ እንደማሰብ ማለት እኮ ነው በነገራችን ላይ ኃጢያትን ሊያደርግ አይችልም ተባለለት ማለት እግዚአብሔር ማይቲ የሚሆነው ኃጢያትን ሲያደርግ ነው ብሎ እንደማለት ነው ኢዛት ሎጂካል ይሄ አካሄድ ሎጂካል ነው ሌላ ጥያቄ ምን ጠይቅ አንድ ተማሪ በትምህርቱ መስክ ላይ የሚቀርብለት ፈተና አለ ከተማረ በኋላ ያንን ፈተና ቢደፍ ነው ጥሩ ውጤት ቢያመጣ 100 ቢያመጣ ብለን ብናስብ ያን ተማሪ እናደንቀዋለን በሌላ በኩል ደግሞ ያ ተማሪ 50ውን ራይት 50ውን ኤክስ ቢያመጣ አይ አንተ ሁለቱንም ችለሃል መልስ አለማግኘትንም ችለሃል መልስ ማግኘቱንም ችለሃል ስለዚህ አንተ የበለጥክ ቻይ ነህ ሊባል ይችላል 100 ያገኘው ሰውዬ ኤክስ ስላልገባበት ኤክስ እንዲገባብህ ስላላደረክ ወይም ስላልገባብህ ሊገባብህም ስላልቻለ የመቻል ችግር አለብህ ልንለው ነው ያን ሰውዬ የበለጠ የሚደነቀውን ሰውዬ የበለጠ ልናዋረደው ነው ጥሩ የሰራው ጎበዙን አካል ኤክስ አልገባብህምና ኤክስ ሊገባብህ ስለሚገባ ኤክስ እንዳይገባብህ ስላደረክ ኤክስ ሊገባብህም ስላልቻለ ኤክስ እንዳይገባብህም ስላደረክ ስለዚህ የመቻል ችግር አለብህ ልንለው ነው ይሄ አሳማኝ ነው የሚያስር ነው ይሄ እንዲህ ብሎ እንደማሰብ ነው ስለዚህ መጽሐፍ ቅዱሱን ስርዓት ባለው መንገድ መጽሐፍ ቅዱሱ በሚልበት መንገድ እንጂ እኛ እንዲናገር በመንፈልግበት መንገድ ልናናገረው አይገባም ስለዚህ ወልድ ከራሱ ምንም ሊያደርግ አይችልም የሚለው ቃል ወልድ የቻይነት ችግር አለበት የሚለው የሚያመለክት ፈጽሞ አይደለም ይሄን በጣም አድርገን ልንረዳው ያስፈልጋል ኮንቴክስቱም ይሄን አያስረዳም አብ የሚያደርገውን ወልድ ያደርጋል በማለት ነው እንደው የሚናገረው ጎርጎርዮስ የተባለው ሊቅ the book of questions በሚለው መጽሐፍ ላይ ምንድነው የሚለው nothing ይላል አለመቻል ምንም ሊያደርግ አይችልም ይላል ምንድነው what is nothing ምንድነው የሚለው ጥያቄ ይጠይቃል እግዚአብሔር ምንም ሊያደርግ ወልድ ከራሱ ምንም ሊያደርግ አይችልም ምንድነው ይለና ሁለት ነገሮችን ያቀርባል አንደኛ ምንም የተባለው ክፉ ነገር ነው ይላል ወይም ኃጢያት ነው ይላል ስለዚህ ወልድ ከራሱ ምንም ሊያደርግ አይችልም ሲል ኃጢያትን ሊያደርግ አይችልም ማለት ነው ይላል ተመልከቱ ምንም የሚለው ምክንያቱም ኃጢያት ምንም ነው ከጸጋ የሚያራቁት ከክብር የሚያራቁት ሐሳር መከራን ርግማንም ያላብስ ነው ከእግዚአብሔር የሚለይ ነው ከቅድስና የሚያስወጣ ነው ንጻ ጠባይ ከእግዚአብሔር ጋር ያለንን ኮሚኒየን ወይም አንድነት የሚያፈርስ ነው ስለዚህ ኃጢያት ምንም ነው አክሳሪ ነው ማለት ነው ከእግዚአብሔር ለይ ነው ማለት ከጸጋ አራቆች ነው ስለዚህ ምንም ነው የሚባለው ወደ ነቲንግ ወደ ምንም የሚወስድ ነው በነገራችን ላይ ያለንን የሚያሳጣ ነው አዳም የነበረውን ያሳጣው በነገራችን ላይ ኃጢያት ስለዚህ ምንም ሊያደርግ አይችልም ማለት ይሄን የሚያመለክት ነው ምንም ኃጢያትን ሊያደርግ አይችልም ማለት ነው
ይሄ ስለዚህ አንደኛው ምንም የምትለው ቃል በዚህ አውድ ይሄ ሊቅ እንድንረዳ ይመክረናል ማለት አንደኛው ጉዳይ ይሄ ነው ሁለተኛው ግን ምንም የሚለው የማይጠቅም ነገር እግዚአብሔር ለኛ የማይጠቅም ምንም ነገር አያደርግም ማለት ነው ለምሳሌ በአንድ ሀገር ላይ ረሃብን ቢያመጣ በአንድ ሀገር ላይ ጦርነት እንዲመጣ ቢያደርግ በአንድ ሰውም ላይ በሽታ እንዲመጣ ቢያደርግ ወይም ድህነት እንዲመጣ እንድንዳይ እንደ አላዛር እንድንሆን አላዛር ምግብ መጠጥ ልብስ ወገን ዘመድ የለውም ነው የተባለው መጽሐፍ እግዚአብሔር እንደዚህ እንድንሆን ቢፈቅድ በበሽታ ላይ በሽታ እንዲጸናብን ቢፈቅድ ይሄንን እግዚአብሔር ለምንድን ነው የሚፈቅደው ነው ይሄንን እግዚአብሔር የሚፈቅደው ለኛ ጥቅም ነው ስለዚህ እግዚአብሔር በእኛ ላይ የማይጠቅም ምንም ነገር እንዲሆን አይፈቅድም የማይጠቅመንን ምንም ነገር እግዚአብሔር በእኛ ሊሆን አይፈቅድም እኛ ግን በእኛ አውድ ሆነን ስናየው እግዚአብሔርን ጨካኝ አድርገን እግዚአብሔር እንደው እኮ ረሃቡ ጸና በሽታው ጸና ችግሩ ጸና እባክህን አርቅልኝ ብለን ልናማርር እንችላለን ልናማው እንችላለን እግዚአብሔር ትክክል ያላደረገ ሁሉ መስሎ ሊታየን ይችላል በእግዚአብሔር ላይ ያልተገባ ንግግር ልንናገር እንችላለን ጽዮን ራሱ እንደዚህ ብላለች እግዚአብሔር ትቶኛል ጌታም ረስቶኛል ብላለች እዚህ ትንቢተ ኢሳይያስ ምዕራፍ 49 ቁጥር 14 ላይ ጽዮን ግን ይላል እግዚአብሔር ጽዮን ግን እግዚአብሔር ትቶኛል ጌታም ረስቶኛል አለች ይላል እኔ ግን በእጄ መዳፍ ቀርጬሻለሁ ስለዚህ ፈጽሞ አልረሳሽም ይላል እግዚአብሔር ፈጽሞ ሊረሳት አይችልም አይረሳትም አይተዋትም የሚጠቅማትን ነገር ያደርግላታል እሷ ግን እሷ በመትፈልገው ወይም እኛ በመንፈልገው መንገድ እግዚአብሔርን ምንፈልገውን ነገር እንዲያደርግልን ከሆነ ምናስበው የምንፈልገውን ነገር ባላደረገልን ጊዜ እግዚአብሔር መልካም እንዳላደረገልን አድርገን እናስብ እንችላለን ይሄ በጣም የተሳሳተ አካሄድ ነው ስለዚህ ምንም ሊያደርግ አይችልም የሚለው በእኛ ላይ እግዚአብሔር የማይጠቅመንን ነገር የማያድነንን ነገር ለድህነታችን የማይሆነንን ነገር እግዚአብሔር ሊያደርግ ፈጽሞ አይችልም የሚለውን የሚያስረዳ ነው ይሄን እነዚህ ሁለት ነገሮችን ይናገራል ይሄ ሊቅ ከዚያም በኋላ እንግዲህ በእኛ የግዕዝ በግዕዝ ትርጓሜ ላይ እንደተቀመጠው ወልድ ከራሱ ምንም ሊያደርግ አይችልም የሚለውን ቅዱስ ዮሐንስ አፈወርቅም ሌሎች ሊቃውንትም ሰፋ አድርገው ደግሞ ሲያብራሩ አሁን ከተናገርኩት መንገድ ወጣ ብለን ደግሞ ስናየው ወልድ ከራሱ ምንም ሊያደርግ አይችልም ማለት ወልድ ከአብ ተቃራኒ የሆነውን ነገር አያደርግም ማለት ነው ልብ በሉ ከአብ ተቃራኒ የሆነ ነገር የአብ ፈቃድ ያልሆነ ነገር ምክንያቱም በስላሴ ዘንድ አንድ ፈቃድ ስላለ የአብ ፈቃድ ያልሆነውን የአብ ጉድ ያልሆነውን አብ የማይወደውን አብ የማይፈቅደውን ወልድ ከራሱ ሊያደርግ አይችልም ነው ይሄ በጣም አስገራሚ የሆነው የስላሴን የስምረት አንድነት የሚያመለክት ነው የስምረት አንድነት ስለዚህ ወልድ ከአብ ተቃራኒ ያደርግም አብም ከወልድ ተቃራኒ ያደርግም መንፈስ ቅዱስም ከአብ ከወልድ ተቃራኒ ያደርግም በስላሴ በውጫዊ ግብራቸው ተቃርኖ የለባቸው ውስጣዊ ግብራቸው የአካላቸው ሁኔታ የሚያስረዳ ነው የአብ ወላዲ አስራጺ መሆን የወልድ ተወላዲ መሆን የመንፈስ ቅዱስ ሰራጺ መሆን ይሄ ልዩ አካላቸው የሚያስረዳ ነው አብ ብቻውን ወላዲ አስራጺ ነው ወልድ ተወላዲ ነው መንፈስ ቅዱስ ሰራጺ ነው አይገለባበጥም መንፈስ ቅዱስ ተወላዲ አይሆንም ወልድ ሰራጺ አይሆንም መንፈስ ቅዱስ ወላዲ አስራጺም አይሆንም አይገለባበጥም አብ ወላዲ አስራጺ ብቻ ነው ወልድ ተወላዲ ብቻ ነው መንፈስ ቅዱስ ሰራጺ ብቻ ነው ይሄ የአካል ግብር ይባላል ውስጣዊ ግብር ይባላል በዚህ አንድነት የለም በውጫዊ ግብር ግን በአንዲት ስምረት ስለሚደረግ በአንዲት ፈቃድ ስለሚደረግ አብ የሚያደርገውን ሁሉ ወልድ ያደርጋል ወልድ የሚያደርገውን ሁሉ አብ ያደርጋል ስለዚህ ወልድ ከአብ ተቃራኒ የሆነ ነገር ፈጽሞ አያደርግም ከአብ ፈቃድ ውጭ የሆነ ነገር አብ የማይወደውን ነገር አብ የማያደርገውን ነገር ወልድ በራሱ ሊያደርግ አይችልም ስለዚህ ይሄ የሚያመለክተው ምንድነው የፈቃድ አንድነታቸው የሚያመለክት አንዱ አካል ከሚፈቅደው ውጭ ሌላ ነገር አያደርግም የፈቃድ ተቃርኖ በስላሴ ዘንድ የለም ስላሴ ያላቸው አንዲት ፈቃድ ነው የሚለውን የሚያስረዳ ነው ወልድ ከራሱ ብቻ ምንም ሊያደርግ አይችልም ለዚህ ነው ቀጠል ብሎ እንግዲህ መጽሐፍ ቅዱሱ ግልጽ በሆነ አነጋገርና አገላለጽ ቀጠል ብሎ ወልድ ራሱ ማድረግ እንደሚችል የሚናገረው ለዚህ የሚያደርገው ነገር እንዳለ ስልጣን እንዳለው ምክንያቱም እንግዲህ በመጽሐፍ ቅዱስ እንደምታውቁት ሁሉ ከአባቴ ዘንድ ተሰጥቶኛል ይላል እሱም ብቻ አይደለም ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ እንደተገለጸው
ሁሉ በእርሱ ሆነ ነው የሚለው። ወልድ ከራሱ ምንም ሊያደርግ ካልቻለ ለምንድን ነው ሁሉ በእርሱ ሆነ የተባለው? ከሆነውም እንኳን አንድስ ያለሱ የሆነ የለም ነው ያለው። ስለዚህ ያለ ወልድ የሆነ ምንም ነገር ከሌለ እንዴት ነው ወልድ ምንም ሊያደርግ አይችልም የሚባለው? እንዲያውም አንድ ሊቅ እንዲህ ብሎ ይጠይቃል። እንኳን ወልድ እኛ ራሱ የምናደርገው ነገር አለ። የምናደርገው ነገር ባይኖር ኖሮ እግዚአብሔር ለፍርድ እንደ ስራችሁ እከፍላችኋለሁ አይለንም ነበር። እኛ ፍጡራኑ እንኳን የምናደርገው ነገር አለ። ክፉ ልናደርግ እንችላለን፣ መልካም ልናደርግ እንችላለን። ስለዚህ ምንም ማድረግ አትችሉም አንባልም እኛ ራሱ ማለት ነው። እኛ ራሱ በራሳችን ፈቃድ ክፉም ልናደርግ እንችላለን፣ መልካም ልናደርግ እንችላለን። እኛ ክፉም መልካም ልናደርግ ምንችል ከሆነ እንዴት ነው ወልድ ምንም ሊያደርግ አይችልም የሚባለው? ወልድ እኮ ሁሉን የፈጠረ ነው። እንዲያውም ሁሉን ማድረግ ነው የሚችለው እሱ ማድረግ የማይችለው ምንም ነገር የለም ኃጢአትን ከማድረግ በቀር። እንደተነገረው እግዚአብሔር ሊዋሽ አይችልም የተባለው ውሸት ኃጢአት ነው። እግዚአብሔር እውነት ስለሆነ ከእውነትነቱ ጋር ውሸት ተቃራኒ ስለሆነ ስለዚህ ከእውነትነቱ ጋር የሚቃረነውን ሊያደርግ ፈጽሞ አይችልም። ስለዚህ ወልድ ከራሱ ምንም ሊያደርግ አይችልም ሲባል ከአብ ፈቃድ ውጭ የሆነ ተቃራኒ የሆነ ነገር ወልድ በራሱ ሊያደርግ አይችልም ማለት ነው። በሌላ አነጋገር ምን ማለት ነው? ከአብ ተለይቶ ወልድ በራሱ ብቻውን ሆኖ የሚያደርገው ነገር የለም። ከአብ ተለይቶ ብቻውን ያለ አብ ማለት ነው። ከአብ ተለይቶ ወልድ ብቻውን የሚያደርገው ነገር የለም። ይሄ ማለት ምን ማለት ነው? ለምሳሌ የዳን ነው በወልድ ብቻ አይደለም፣ በአብም በወልድም በመንፈስ ቅዱስም ነው። በስላሴ የዳን ነው። ስለዚህ ያዳንን ስላሴ ስለሆነ ወልድ ብቻውን ከአብ ከተለየ ምንም ማድረግ አይችልም። ወልድ ብቻውን ልብ በሉ፣ ከአብ ተለይቶ ወልድ ብቻውን አንደኛ መኖርም አይችልም፣ ማድረግም አይችልም። አብም ከወልድ ተለይቶ መኖርም አይችልም፣ ማድረግም አይችልም። ስለዚህ ከስላሴ አንፃር አንዱ ያለ አንዱ መኖር እንደማይችል፣ ስለዚህ ስላሴ በአንድነት አንድ ህላዌ እንዳላቸው አንድ ህልውና እንዳላቸው የሚያመለክት ነው። ወልድ ከአብ ተለይቶ አይኖርም፣ አብም ከወልድ ተለይቶ አይኖርም፣ መንፈስ ቅዱስም ከአብም ከወልድ ተለይቶ አይኖርም። ህላዌያቸው ህልውናቸው ህይወታቸው የስላሴ አንድ ነው። ስለዚህ ተመልከቱ፣ የስላሴን አንድነት ለማስረዳት የገባ ነው። ቅድም ፈቃድ ብዬ እንዳነሳው አሁን ደግሞ ይሄኛው ጥቅስ በሌላ በኩል የሚያስረዳው ወልድ ከአብ ተለይቶ ብቻውን ሆኖ ያለ አብ ማለት ነው። ብቻውን የሚያደርገው ነገር የለም። መንፈስ ቅዱስም ያለ አብ ብቻውን የሚያደርገው ነገር የለም። አብ ህይወት ነው፣ ወልድ ህይወት ነው፣ መንፈስ ቅዱስም ህይወት ነው። አብ መድኃኒት ነው፣ ወልድም መድኃኒት ነው፣ መንፈስ ቅዱስም መድኃኒት ነው። አብ አዳኝ ነው፣ ወልድ አዳኝ ነው፣ መንፈስ ቅዱስ አዳኝ ነው። ወልድ ግን ከአብና ከመንፈስ ቅዱስ ተለይቶ ብቻውን ከስላሴ አንፃር ወልድ ብቻውን የሆነን ግብር ያደርጋል፣ የሆነን ስራ ይሰራል አንለውም። በተለየ አካሉ ቤዛ ሆኖ የኛ ስጋ ተዋህዶ አደረገ ምንለው ያ የቤዛነት ስራ ነው። በተለየ አካሉ ቃል ከስጋ ጋር ስለተዋሃደ ማለት ነው። ከዚህ ውጭ ግን ወልድ በተለየ ሁኔታ ከአብ ተለይቶ መኖር ስለማይችል ከአብ ተለይቶ የሚያደርገው ምንም ነገር የለም። ስለዚህ ወልድ ከራሱ ብቻ ምንም ሊያደርግ የሚችለው ነገር ምንም ሊያደርግ አይችልም የሚለው ጥቅስ የሚያስረዳው ወልድ የማድረግ ችግር ያለበት የካህሊነት ችግር ያለበት መሆኑን ሳይሆን ከአብ ተቃራኒ የሆነ ነገር አያደርግም። በሌላ በኩል ደግሞ አሁን እንደገለጽኩት ከአብ ተለይቶ ብቻውን ሆኖ ከአብ ተለይቶ ህልውና የለውም። አብ ያለ ወልድ፣ ወልድ ያለ አብ፣ መንፈስ ቅዱስም ያለ አብና ያለ ወልድ መኖር ስለማይችል ይሄ ስላሴ ሁኔታ የሚያስረዳ ነው። ወልድ ከአብ ተለይቶ ብቻውን የሆነ ነገር እዛ ጋር፣ አብም ከወልድ ተለይቶ ብቻውን የሆነ ነገር እዚያ ጋር፣ መንፈስ ቅዱስም ከአብና ከወልድ ተለይቶ ብቻውን እዛ ጋር የሆነ ነገር እንደዚህ አያደርግም። በነገራችን ላይ በእኛ ትምህርት አሁን በእመቤታችን ጋር ስለ እመቤታችን እንኳን ስንናገር የምንናገረው በጣም በጥንቃቄ ነው። በእኛ መዳን ስላሴ ሱታፌ እንዳላቸው ለማስረዳት የምንናገረው ነጥለን ማሰብ የለብንም። ለምሳሌ ጸጋን ማደል የመንፈስ ቅዱስ ተደርጎ ይነገራል። ጸጋን ማደል የመንፈስ ቅዱስ ብቻ ነው? ፈጽሞ አይደለም። የስላሴ የአንድነት ነው። ከአብና ከመንፈስ ቅዱስ ተለይቶ ከአብና ከወልድ ተለይቶ መንፈስ ቅዱስ ብቻውን ጸጋ የሚያደል አይደለም። በሌላ አነጋገር የቅዱሳት መጻሕፍትን ምስጢር የሚገልጠው መንፈስ ቅዱስ ነው። በመንፈስ ቅዱስ ይተረጎማል ሲባል እንዲያውም ረቂቅ ምስጢራዊ የሆኑ ነገሮችን በመንፈስ ቅዱስ ግብር ወይ ለመንፈስ ቅዱስ ሰጥቶ መናገር ልማደ መጻፍ ስለሆነ እንጂ መንፈስ ቅዱስ ከአብና ከወልድ ተለይቶ
ተለይቶ በራሱ ብቻ የቅዱሳት መጻሕፍትን ትርጓሜ ገላጭ አብና ወልድ ደግሞ ያን መግለጥ ማይችሉ እንደሆነ አድርገን ማሰብ የለብንም። አንድነት ነው። ቅዱሳት መጻሕፍትን መግለጥ ያንድነት ነው። ማዳንም ያንድነት ነው። መጠበቅም ያንድነት ነው። መመገብም ያንድነት ነው። እንግዲህ አብ ለአጽንኦ መንፈስ ቅዱስ ለአቀባ ወደ እመቤታችን መጡ እንኳን ስንል መጠበቅም ተመልከቱ ማጽናትም የአብም የወልድም የመንፈስ ቅዱስም ያንድነት ነው። ያንድነት ግብር ነው። ማንጻት የወልድ የመንፈስ ቅዱስ ምናም ተብሎ ተለይቶ አይነገርም። የሥላሴን ሱታፌ ለመናገር ነው የምንገልጸው። በነገረ ድህነት የቃል ሥጋ በመሆን ሂደት ውስጥ የአብም የወልድም የመንፈስ ቅዱስም ፈቃድ አለ ለማለት እንጂ የምንናገረው መንፈስ ቅዱስ በተለየ የሆነ ነገር ሲያደርግ አብ በተለየ የሆነ ነገር ሲያደርግ ወልድ በተለየ ይሄ እንዲገባን ነው። እንደዚህ አይነት ነገር አለመኖሩ እንዲገባን ነው። በመጽሐፍ አብ አንሶ ለምሳሌ ወልድ ስግው ቃል ኢየሱስ ክርስቶስ ሥጋን ተዋህዶ በሥጋው ሞትን ከቀመሰ በኋላ ምንድነው የሚለው? አብ አስነሳው ሚላል፣ መንፈስ ቅዱስ አስነሳው ሚልም አለ፣ በራሴ ስልጣን ተነሳው ደግሞ ሚልም አለ። ይሄ ተመልከቱ በራሴም ተነሳው አብም አስነሳው። ስለዚህ ግብሩ ያንድነት መሆኑን ለማስረዳት እዚህም ከአብ ተለይቶ ወልድ ብቻውን የሚያደርገው የሆነ ነገር አለ ብለን እንዳናስብ አብ ከራሱ ምንም ሊያደርግ አይችልም ማለት ወልድም ከራሱ ምንም ሊያደርግ አይችልም። ወልድ ከራሱ ምንም ሊያደርግ አይችልም ሲል አብም ከራሱ ምንም ሊያደርግ አይችልም። መንፈስ ቅዱስም ከራሱ ምንም ሊያደርግ አይችልም። አንዱ ያለ አንዱ በራሳቸው የሆነ ነገር እያደረጉ የሚኖሩ አይደሉምና ስለዚህ ይህንን በጣም በጥንቃቄ መረዳት ያስፈልገናል። ስለዚህ ወልድን የሚያንስ ነው በሚል መንገድ ለመረዳት የሚሞክሩ ሰዎች አለማመናቸውን የበለጠ ለመግለጽ የሚያቀርቡት ሐሳብ እንጂ ፈጽሞ ቅድም እንዳልኩት እኔ አምላክ ነኝ ካላለ አልቀበልም ብለው እንደሚጠቅሱት ማለት ደግሞ ሲጠቅስ እኔ ብርሃን ነኝ እንደዚህ ነኝ ሲል ያን እንደማይቀበሉት የእግዚአብሔር ልጅ ነኝ ሲል እንደማይቀበሉት እኔ አምላክ ነኝም ብሏል ግን እሱንም አይቀበሉትም ጥቅሱን። ምክንያቱም ጌታ መምህር ትሉኛላችሁ አዎ እንደምትሉት ነኝ ብሏል። ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ የእግዚአብሔር ልጅ ነህ አለው ቅዱስ ጴጥሮስ። የእግዚአብሔር ልጅ ነህ ሲለው ምንድነው ያለው ጌታ? ይሄን የገለጠልህ ሥጋና ደም አይደለም ብሎታል። ይሄን ግን አይቀበሉም። ስለዚህ እንደዚህ ያሉ ነገሮችን በጣም በጥንቃቄ ልንረዳ ያስፈልገናል። እግዚአብሔር አምላካችን በቸርነቱና በምህረቱ ማስተዋሉን ልቦን ለሁላችን ያድለን። ያስተማረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ይሄን ሚዲያ የምትከታተሉ በአጠቃላይ ወዳጆቻችን ብዙ ነፍሳት መዳን አለባቸው። ቃል እግዚአብሔርን ማወቅ አለባቸው። በስተት ውስጥ ያሉ ሰዎች ከስተታቸው መውጣት አለባቸው። በዚህ ምክንያት ይሄ ቃል ለሁሉ እንዲዳረስ ይሄን የምትሰሙ ሰዎች በአጠቃላይ ኃላፊነት አለባችሁ። ለብዙዎች ሼር አድርጉ። እናንተም ሰብስክራይብ እያደረጋችሁ ተመልከቱ። ይሄንን ላሳስባችሁ ወዳለሁ። ያስተማረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።